በተለያዩ የቴሌቪዥን ፕሮግራሞች ላይ ልብ ብላችሁ ከሆነ ደቡብ ኢትዮጵያ አጠቃላይ የኦሮሞ የሲዳማ ማህበረሰብ ሽማግሌዎች አጠቃላይ የኩሽ ማህበረሰብ ሽማግሌዎች የሽምግልና ስርዓት እየተባለ እንደ ተአምር በቃ እንደ መልካም ነገር ትምርት ማህበረሰቡ እንዲወስድ በሚል ሲያቀርቡ እናያለን። በኩሽ ማህበረሰብ ዘንድ ሽምግልና ትልቅ ቦታ ነው ያለው። ልክ በኦሮሞ ማህበረሰብ ዘንድ አባገዳ እንደሚባለው ሁሉ የሲዳማም አለ። ሌላውም የኩሽ ማህበረሰብ የስልጤውም የጉራጌውም የከምባታውም አላቸው። አጠቃላይ በድሮ ዘመን እያንዳንዱ ጎሳ የጎሳ ሽማግሌዎች አሉ። እነዛ ሽማግሌዎች በጣም የሚከበሩ የማይዋሹ ማህበረሰብን የሚያስታርቁ በቃ መፍትሄ በእጃቸው የነበሩ ናቸውና እነዚህ ሽማግሌዎች ዋና ዓላማቸው የማህበረሰቡ ችግር መፍታት ነው። በማህበረሰቡ መካከል ውሸታም ካለ ሆን ብሎ እየዋሸ ማህበረሰቡን የሚበጠብጥ ካለ ሽማግሌዎቹ ተሰብስበው ይራገማሉ። ለምሳሌ በወሎ አካባቢ እንድነው አባርሳ መጣችሁብን ይላሉ። እርግማን አታምጡብን። አባርሳ የሚለው ቃል የኦሮሞኛ ነው። የሚገርማችሁ ነገር በአባገዳ ስርዓት አባርሳ ይባላል። በማህበረሰቡን የሚያውቅ በተለይ በማህበረሰቡ ላይ የሚዋሽ አትዋሽ ተብሎ ይመረካል። ጸሎት ይደረግለታል። ምናምን የማይመለስ ከሆነ ሽማግሌዎቹ ተሰብስበው አባርሳ ያመጡበታል። በሲዳማ ማህበረሰብ ደግሞ ቃንቃ ይባላል። ይሄ እርግማኑ ማለት ነው። ይሄንን ታሪክ የምነግራችሁ ለምንድን ነው? ሲዳማ ላይ ሰሞኑን የሲዳማ ጴንጤዎች በውሸት ሶሻል ሚዲያ ላይ የሆነ ልብስ አልብሰው ይሄ ሰው ሰለመ፣ ይሄ ሰው ጴንጤ ሆነ የሚል ድራማ ይዘዋል እና የሲዳማ ማህበረሰብ የአባቱን ታሪክ እየረሳ ነው። ኦሮሚያ ክልልም የኦሮሞ ማህበረሰብ የአባቱን ታሪክ እየረሳ ነው። ፕሮቴስታንት ወደ ደቡብ ኢትዮጵያ በቃ ወደ ሀገራችን በተለይም ወደ ደቡብ ኢትዮጵያ ከገባ በኋላ ማህበረሰቡ ውሸታም እየሆነ ነው። ሽማግሌዎቹ ራሱ ማለት ነው ጴንጤ እየሆኑ ድሮ የነበረውን ሽምግልና ስርዓት እያደረጉ አይደለም። ድሮ ሽማግሌዎቹን ከማክበሩ የተነሳ ማህበረሰቡ አይዋሽም። በጣም ቀፋፋ ስራ መጥፎ ስራን በውስጡ አይኖርም ነበር። አሁን ላይ በሲዳማ ማህበረሰብ ጋር ብትሄዱ በኦሮሞ ማህበረሰብ ጋር ብትሄዱ ጴንጤው ጋር ጴንጤ ከሆኑ በኋላ አለቀ። ለጴንጤ የሚዋሹ ናቸው። ሳይዋሹ በሰላም ነበር እየኖሩ ያሉት እኮ በሲዳማ በሽማግሌዎቹ የሲዳማ ማህበረሰብ ሲመሩ አባገዳዎቹ ኦሮሞ ማህበረሰብ ሲኖሩ በህብረተሰቡ መካከል ውሸት አልነበረም፣ ስርቆት አልነበረም፣ ማጭበርበር አልነበረም። አሁን ላይ ፕሮቴስታንት ወደ እነዚህ ማህበረሰቦች ከገባ በኋላ ማህበረሰቡ እየዋሸ ነው። ለተቀበለው ከአውሮፓና ከአሜሪካ ለመጣው የፕሮቴስታንት ሚስዮን ብለው ከአያት ከቅድመ አያቶቻቸው ከአባቶቻቸው ከሽማግሌዎች የወረሱትን ቅርስ እየካዱ ነው። እኔ ለሲዳማ ሽማግሌዎች እንድታደርሱልኝ ነው ይሄን ቪዲዮ የሰራሁት። ለኦሮሞ ሽማግሌዎች ለአባገዳዎች እንድታደርሱልኝ ነው እንትን ያልኩት። አሁን የኦሮሞ ጴንጤ ጋር ብትሄዱ ባለፈ እዛ ሸዋ ኦሮሞ ምንድነው ያየሁት? የውሸት ድራማ ይሰሩላችኋል። ይሄ ገበሬው ማህበረሰብ ሴቶች እንዲህ ብለው እያዩ ነው ታውቃላችሁ። ገርማቸው ማለት ነው። ገርማቸው የጴንጤዎቹ ወጣቶች ተሰብስበው ለፕሮቴስታንት ስብከት ብለው የውሸት ድራማ እየሰሩ ያሳዩአቸዋል። የሲዳማ ማህበረሰብ እንግዲህ ነጭ ዘጉር አብቅለዋል። ፓስተር ምናምን ሆነዋል። የጴንጤ በቃ ማይክ እያዙ ማህበረሰቡን እየሰበሰቡ ገበሬውን ምኑን እየሰበሰቡ የዋሽ ውሸት እያስተማሯቸው ነው። ሽማግሌዎቹ የደረሱ ነው። ማህበረሰባችንን ውሸት አታስተምሩ አይሉም እንዴ? ትተዋል። አባገዳነት ቀረ። በሲዳማም ውስጥ የነበረው ሽምግልና ቀረ ወይስ እንዴት ነው? አረ ሱብሃንአላህ። የሰው ዲኔ እኔ እኮ ግርም የሚለኝ ከፕሮቴስታንት የድሮ ባህላዊ እምነት ይሻላል። በነገራችን ላይ ይሻላል። በጣም ያሳዝናል።